አንድ ክርስቲያን ሰው ሁለት ግብረ ሶዶማውያን መተው ለጋብቻችን ኬክ ጋግርልን አሉት። ኬክ ቤቱ የኔ ነው፣ እኔ ለእናንተ ኬክ አልጋግርም፣ እግዚአብሔር ይጣላኛል አላቸው። እንዲህ ያለው ኬክ አልጋግርም ያለው መብት አክባሪ ስላለው መታሰር አለበት ተብሎ 2 ዓመት ነው የታሰረው። በቀን ቢያንስ 2 ጊዜ 7 ጊዜ የሚለው የጸሎት ሥርዓታችንን ተውት። ቢያንስ 2 ጊዜ የምትጸልዩ እስኪ እጃችሁን አውጡ። ዓለማውያን ወይስ መንፈሳውያን? ኦርቶዶክሳውያን ወይስ ዘመናውያን? በወጥመዳቸው ውስጥ እየገባን ነው ወይስ በመንፈሳዊነትና በክርስትናችን ከፍ እያልን ነው? አስቀደስን አላስቀደስ፣ ቆረብን አልቆረብ፣ አመሰገን አላመሰገን፣ በማህሌት ከመላእክት ጋር አንድ ሆነን አልሆነን ብዙም አይመለከተንም። ብቻ ስራ አንቅር፣ ብቻ ትምህርት አንፎርፍ፣ ብቻ ለዚህች ዓለም እንታገል። እደጅ ያሉትን ተው፣ ግሮሰሪ የሞሉት እግዚአብሔርን በቀዘቀዘ ስሜት እንኳን የማይረዱት ከዕለታት አንድ ቀን ለቀብር የሚመጡት የዚህ ዓለም የአይን አምሮት የልብ ምኞት አንቆ ያዛቸውን አይደለም። እኛን እንኳን ተመልከቱን። ስለ ገንዘባችን ማደግ እንጂ ስለ ጽድቃችን ማደግ ብዙም ማያገባንም፣ አንጨነቅም። እኔና እናንተ እንኳን ስለ መንፈሳዊ ነገር ጥብቅ ሕይወት ገና አልያዝንም። መመሪያችንን የእግዚአብሔር ቃል ከማድረግ ተመልሰናል። እንሰማለን እንጂ አንኖርም። ዓለማዊ የሆንክ ነው ወገኔ፣ ተመለስ። ሳትናውቀው እየተበላን ነው። ልብ አንጠልጣይ ፊልሞች እያየን ነፍሳችንን እያንጠለጠልናት እኮ ነው። አይገባንም። የሚሰራው ቀመር በጣም አደገኛ ነው። ምን እናድርግ? የዓለማዊነት መግቢያዎች እነሱ ከሆኑ እኛ ደግሞ እንገልብጣቸዋል። መንፈሳዊነትን ማሳሳት ከሆነ መንፈሳዊነትን እናለምልማ። ጣዎቹ ኑሩናል። የእግዚአብሔርን ትእዛዛት እናክብራ። ክርስቲያኖች ከጌታችን መገለጥ ጀምሮ ክርስትና ኦርቶዶክሳዊነት በብዙ መከራዎች ውስጥ አልፏል። በእቶን እሳት ውስጥ ተጥለዋል። ሕዋሳቸው ተቆርጧል። በፈረስ ጭራ ታስረው ተጎትተዋል። በመንኮራኩር ተፈጭተዋል። ቆዳቸው ተገፎ ስልቻ ተሰርቶበታል። የኔሮን ቄሳር መናፈሻን ግቢ ከነ ሕይወታቸው ነደው አብርተዋል። እንኳን ሊፈጽሙት ሊሰሙት የሚያቅት ዘግናኝ መከራዎችን ክርስትናችን አልፏል። ታስታውሱ ከሆነ ጌታ በወንጌል በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሏል። ለ2000 ዘመን በመከራ ውስጥ ያለፈ ክርስትና ነው ያለን። እርሱም ኦርቶዶክሳዊነት ነው። አዲስ ሥርዓት ምዕራባውያን ቀመሩ። ምን የሚል ሐሳብ አመጡ መሰላችሁ? እግዚአብሔርን ለማስካድ፣ ሃይማኖትን ለማጥፋት፣ የቀዘቀዘ መንፈሳዊነትን በዓለማችን ላይ ለማምጣት አዲስ ርዕዮተ ዓለም ፈጠሩ። ይሄ ርዕዮተ ዓለም ምን ይመስላችኋል? ዓለማዊነት ወይም ዘመናዊነት ይባላል። እንደ ጥንቱ በጭቆና አይደለም። እንዳለፈው ጊዜ በጉልበት አይደለም። እንዳለፈው ጊዜ በኃይል አይደለም። እንዳለፈው ጊዜ በማሰቃየት አይደለም። ዓለማዊነት ወይም ዘመናዊነት ግቡና ዓላማው ሃይማኖትን ቀስ በቀስ ማስወገድ፣ ካልቻለና ካልተሳካለት ደግሞ ማዳከም፣ መንፈሳዊነትን በትውልዶች መካከል ማቀዝቀዝ። ዓላማው ይሄ ነው። የዓለማዊነት የዘመናዊነት ዓላማው ይሄ ነው ወገኖቼ። ልብ በሉ። ሃይማኖትን ለማስወገድ ከተቻለ፣ ካልተቻለ
ሃይማኖትን ለማድከም ያደረጉትን ትግል ጊዜውን ዘመናዊነት መመሪያውን ዓለማዊነት ብለውታል ብያችኋለሁ። ከዚህ ዓለማዊነት ከዚህ ዘመናዊነት የሚያገኙት ጥቅምና ረብ ምንድነው? መንፈሳዊነትን ያቀዘቅዙበታል፣ ሃይማኖተኝነትን ያጠፉበታል፣ የመሪዎችን ሚና ይቀንሱበታል። በእግዚአብሔር የተተከለች ለሰው ልጆች የተሰጠች አንዲት ሃይማኖት እንዳትኖር ይሰሩበታል። መንፈሳዊ ሐሳብን በዓለማዊ ሐሳብ ይቀላቀሉበታል። ኒዮሲንክሪቲክስ ያልኳችሁን ቅይጥ ሃይማኖቶችን ይፈጥሩበታል። በዚህ ምክንያት ቀስ በቀስ በምድራችን ላይ ሃይማኖተኛ እንዳይኖር ተግተው ይሰሩበታል። ዓለማውያን ወይስ መንፈሳውያን? ኦርቶዶክሳውያንን ወይስ ዘመናውያን? በወጥመዳቸው ውስጥ እየገባን ነው ወይስ በመንፈሳዊነትና በክርስትናችን ከፍ እያልን ነው? እስኪ ጥቂት ደቂቃ ወስደን እንፈታተሽ። እስኪ በቀን ቢያንስ 2 ጊዜ 7 ጊዜ የሚለው የጸሎት ሥርዓታችንን ተውት። ቢያንስ 2 ጊዜ የምትጸልዩ እስኪ እጃችሁን አውጡ። መዋሸት አይቻልም። እግዚአብሔር ቤት ነን ያለነው፣ የትም ብንሆን አይዋሽም። እሺ አውርዱልኝ። በጣም ጥቂት ሰው ነው። አሁን ሌላ ጥያቄ ልጠይቃችሁ። ቢያንስ በቀን 2 ጊዜ የምትበሉ ሰዎች እስኪ እጃችሁን አውጡልኝ። ቢያንስ 3 የሚለውን ተውት፣ በትህትና እንተው። አትበሉም እንዴ? እናውጡ። ታዲያ የምን ኩራት ነው? የምን እንትን ነው? የሚበላ ሰው ያውጣ፣ መልአክ ያልሆነ ሰው ያውጣ፣ ሰው የሆነ ሰው ያውጣ። እርግጡን ልንገራችሁ፣ ስለ ሰማያዊው መንገድ ከእግዚአብሔር ጋር ስለ መነጋገር ብዙዎቻችን ግድ የለንም። ስለ ምግባችን ግን ከቶም ቢሆን አንደራደርም። ለዚህ ነው ይሄ ጉባኤ ይሄን ያሳየኝ። ባጭር ቃል ምን እንደጠየቅኳችሁ ታውቃላችሁ? እየሰማችሁኝ ነው? ድምጼ ይሰማል? ስለ ምግባችሁ እንጂ ስለ ጸሎታችሁ ካላሰባችሁ እመኑኝ ዓለማዊ የሆነን ነው። ለምን ካላችሁኝ የዚህ ዓለም ጉዳይ የሚያስጨንቀው ሰው የሆነን ነው። ልድገመው፣ ከእግዚአብሔር ጋር ስለ መነጋገር ቁብ የማይሰጠው ምግቡን ግን የማያስታጉለው ሰው እመኑኝ በእነሱ ብይን ዓለማዊ የሆነ ነው። ከእግዚአብሔር ጋር ተነጋገርን አልተነጋገርን ምንድነን? ምግባችን አይቋረጥ እንጂ ባይ ነው ምን ሆነው። ይሄ ምንድነው? ዓለማዊነት ነው። አሁን በዚህ ሰዓት በዚህ በቤተ መቅደስ ከተሰበሰብነው በላይ ግሮሰሪውን የሞላው ሰው አይበልጥም። የዚህ ዓለም ጉዳይ የሚያስጨንቀው ሰው ይበዛል። እስኪ ሌላ ጥያቄ ልጠይቃችሁ፣ የእውነት እንነጋገርና እስኪ ሰራተኞችና ተማሪዎች የሆናችሁ እጃችሁን አውጡልኝ። ትንሽ እንደው እንድንፈታተሽ ብዬ ነው። ሰራተኞችና ተማሪዎች የሆናችሁ እጃችሁን አውጡልኝ። አውርዱ። በሳምንት ተማሪዎችም ሰራተኞችም በሳምንት 2 ቀን ወይም 3 ቀን ስራ የምትቀሩ ትምህርት የምትፎርፉ እስኪ እጃችሁን አውጡልኝ። 2 ቀን 3 ቀን የምትቀሩ እርግጠኛ ነኝ አንድም ሰው አይኖርም። እስኪ አሁን ሌላ ጥያቄ ልጠይቃችሁ። በሳምንት 1 ቀን እሁድ የማታስቀድሱ እስኪ እጃችሁን አውጡልኝ። የምታስቀድሱ አላልኩም፣ የማታስቀድሱ። አያችሁ፣ ስራ ማትቀሩ ትምህርት ማትፎርፉ ስል አንድም ሰው ያወጣ የለም። ቅዳሴ የሚቀረው ማያስቀድሰው ሰው ግን ብዙ ነው። ይሄ ምንድነው የሚያሳየን? የዚህ ዓለም ጉዳይ ያስጨንቃችኋል። ስራ አትቀሩ፣ ትምህርት አትፎርፉ። ቅዳሴ ግን አስቀደሳችሁ አላስቀደሳችሁ ቁባችሁ አይደለም። ይሄ ዓለማዊነት ነው። ለምን? የዚህ ዓለም ጉዳይ ብቻ የሚያስጨንቀው። ለምን? መንፈሳዊነት ግድ የማይሰጠው። ለምን? የቤተ ክርስቲያን አስተምሮ ማያሳስበው። አያችሁ እንዴት እየተቀየርን እየተለወጥን እንደሆነ። አስቀደስን አላስቀደስ፣ ቆረብን አልቆረብ፣ አመሰገን አላመሰገን፣ በማህሌት ከመላእክት ጋር አንድ ሆነን አልሆነን ብዙም አይመለከተንም።
ብቻ ስራ እንቅር፣ ብቻ ትምህርት አንፎርፍ፣ ብቻ ለዚህች ዓለም እንታገል። ይሄንን እየሆንን ይመስላችኋል? ዓለማውያን ለምን የዚህ ዓለም ጉዳይ የሚያስጨንቀው መንፈሳዊ የሆነ ነገር ግድ የማይሰጠው ስለ ቤተ ክርስቲያን አስተምሮ የማያሳስበው ሰው መፍጠር ነው። እንግዲህ እኛ እንደዚህ ከሆነን እደጅ ያሉትን ደግሞ አስቧቸው። ሌላ ጥያቄ ልጠይቃችሁ። በሳምንት አንድ ቀን መጽሐፍ ቅዱስ ገልጣችሁ መታነቡ እስኪ እጃችሁን አውጡልኝ። ወይ አንድ የቅዱሳን ገድል፣ ስንክሳር፣ ተአምር፣ ቅዱሳት መጻሕፍትን ገልጣችሁ መታነቡ እስኪ በሳምንት አንድ ቀን ብቻ እጃችሁን አውጡልኝ። እሺ ተውት ይሄንን። ሌላ ጥያቄ ልጠይቃችሁ። በቀን አንድ ጊዜ ዳታ የምታበሩ እስኪ እጃችሁን አውጡልኝ። ይሄ ስልክ ያላችሁ ሰዎች በሙሉ እንደምታወጡ ተስፋ አንዴ እኮ ነው ተከፍቶ የሚቆየውን ተውት፣ አንዴ ብቻ። የተወደዳችሁ ክርስቲያኖች አውርዱት፣ ግድ የለም። እኔ እናንተን ማሳፈርና ማስጨነቅ ፈልጌ አይደለም። እመኑኝ፣ ከሰማያዊው አምላክ ጋር ቅዱሳት መጻሕፍትን እያነበብን መንፈሳዊ ለመሆን ብዙ አንተጋር። ግን በአንጻሩ የዚህን ዓለም ብዙ ነገሮች ግን ቀኑን ሙሉ ጊዜያችንን ልናባክን እንችላለን። የተወደዳችሁ ክርስቲያኖች እንደ አንድ ቀን ንግግር ብቻ ይህን እንዳታዩት። እመኖኝ፣ ሳናውቀው ዓለማዊ የሆንን ነው። እኛ እደጅ ያሉትን ተዉት፣ ግሮሰሪ የሞሉትን እግዚአብሔርን በቀዘቀዘ ስሜት እንኳን የማይረዱትን ከዕለታት አንድ ቀን ለቀብር የሚመጡትን ማዕተብ ያሰሩትን ጸሎት እንኳን አይደለም ቤተ እግዚአብሔር ለበዓል እንኳን የማይመጡትን የዚህ ዓለም የዓይን አምሮት የልብ ምኞት አንቆ ያዛቸውን አይደለም እኛን እንኳን ተመልከቱን። ስለ ገንዘባችን ማደግ እንጂ ስለ ጽድቃችን ማደግ ብዙም ማያገባንም፣ አንጨነቅም። በሰው ፊት ስለ መመንደጋችን እንጂ በእግዚአብሔር ፊት በጸጋና በሞገስ ስለ ማደጋችን አይገባንም። የእግዚአብሔርን ቃል ተማርን አልተማርን ብዙም አይመለከተንም። እንደ ደረስ መለስ ጠዋት መተን ወዲያው ደግሞ መውጣት፣ ቆሞ ማስቀደስ፣ እጅ ዘርግቶ መጸለይ ብዙም አይመለከተንም። ምን እየሆነን እንደሆነ ታውቃላችሁ? የዚህ ዓለም ጉዳይ ብቻ የሚያስጨንቀን፣ መንፈሳዊነት ግድ የማይሰጠን፣ ስለ ቤተ ክርስቲያን አስተምሮ ማያሳስበን። እመኑኝ፣ ይሄ ዓለማዊነት ነው የሚሉት። ዓለማዊ የሆነን ነው። እመኑኝ፣ አሁን የተፈታተሽ ነው። እኔና እናንተ እንኳን ስለ መንፈሳዊ ነገር ጥብቅ ሕይወት ገና አልያዝንም። መመሪያችንን የእግዚአብሔር ቃል ከማድረግ ተመልሰናል። እንሰማለን እንጂ አንኖርም። መተን እንሄዳለን እንጂ እዚህ ልባችን አይቀርም። እናዳምጣለን እንጂ የሕይወት ለውጥ የለንም። ጥብቅ ስለሆነው ክርስትናችን የምር አንጋደልም። ቀስ በቀስ ይልቁኑ ዓለማውያን እየሆንን ነው ያልኳችሁ ለዚህ ነው። መብላቱን ማስታጉል መጸለዩን ግን ግድ የማይሰጠው ሰው ከሆነ እሱ ዓለማዊ ነው እያሉ እየበየኑልን ነው። ሶስት አይነት ዓለማዊነቶች አሉ። እነሱን በፍጥነት ጠቅሼ መፍትሄውን ተናግሬ ያበቃለሁ። አንደኛው ዓለማዊነት ይላሉ፣ በሞት የስሙኝ፣ ዓለምን ለመቀየር፣ ሃይማኖትን ለማድከም፣ መንፈሳዊነትን ለመቀነስ፣ የሃይማኖት መሪዎችን ሚና ለማሳጣት፣ አንድ ሃይማኖት እንዳይኖር ለመስራት፣ ቅይጥ ሃይማኖቶችን ለመፍጠር፣ መንፈሳዊነትን በዓለማዊ አስተሳሰብ ለመተካት በሶስት የዓለማዊነት ዘርፎች መሄድ አለብን ብለው አስቀምጠዋል። አንደኛ ማህበራዊ ዓለማዊነት ይሉታል እነሱ። ሁለተኛ ግለሰባዊ ዓለማዊነት ይሉታል እነሱ። ሶስተኛ የሃይማኖት ተቋማት ዓለማዊነት ይሉታል። አንድ ክርስቲያን ሰው ሁለት ግብረ ሶዶማውያን መጥተው ለጋብቻችን ኬክ ጋግረልን አሉት። ኬክ ቤቱ የኔ ነው፣
እኔ ለእናንተ ኬክ አልጋግርም እግዚአብሔር ይጣላኛል አላቸው። እንዲህ ያለው ኬክ አልጋግርም ያለው መብት አክባሪ ስላልሆንክ መታሰር አለብህ ተብሎ 2 ዓመት ነው የታሰረው። ኢትዮጵያ ውስጥ አይደለም ውጪ ነው። በግድ በትምህርት መስክ ገብቶ ሳትወድ በግድ መንፈሳዊነትን በግድ በዓለማዊ አስተሳሰብ በሰይጣናዊ አስተሳሰብ እንዴት እንደሚቀየረው ተመልከት። ሚዲያውንም ተመልከቱ። በተለይ ሜንስትሪም በሆኑ ሚዲያዎች ስለ እግዚአብሔር፣ ስለ መንፈሳዊነት፣ እግዚአብሔር ስለሚሰጠው ጸጋ እግዚአብሔር ማውራት እኮ አይቻልም። ኢትስ ፎርቢድን ክልክል ነው የሚል አይቻልም። በዚህ ማህበራዊ አገልግሎት ውስጥ ይልቁኑ የእግዚአብሔርን ኃያልነት የእግዚአብሔርን ጸጋ መናገርን አባረው ዲያብሎስ እንዴት ኃያል እንደሆነ ሊያሳዩ ነው ሊሞክራሉ። እነዚህ ምንድናቸው? በእነዚህ ማህበራዊ ሚዲያ አማካኝነት ዓለማዊነትን እንዲያቀነቅኑ የተደረጉ ሐሳቦች ናቸው። ሰው ግን አይረዳው። ሳያውቀው ዘማዊ ይሆናል። ሳይረዳው መረን የወጣ ህይወት ገንዘብ ያደርጋል። ሳያውቀው ከመንፈሳዊነት ይወጣል። አደንዛዥ ዕፅን ተመልከቱት። ወጣቶቻችን በምንድነው እየጠፉ ያሉት? የተወደዳችሁ ክርስቲያኖች ከእምነት ይልቅ ከአማኝነት ይልቅ ምክንያተኛ የሆነ ትውልድ መፍጠር። ስንጠመቅ ስለ መቀዝቀዙ፣ ስንጾም ስለ መክሳታችን፣ ስንመጸውት ገንዘባችን ስለማነሱ፣ ስንሰግድ ስለ መድከማችን ብቻ የምናስብ ከሆን ዓለማውያን እንሆናለን። ምክንያቱም እንዳንደክም ስንል አንነሳም፣ ሌሊት አንጸልይም። እንዳንራብ እንዳንደክም ስንል በላተኞች እንሆናለን። ጠዋት እንዳናስቀድስ ማታ ለኳስ እናመሻለን። ምክንያታውያን ዓለማዊ የሆንክ ነው ወገኔ። ተመለስ። ሳትናውቀው እየተበላን ነው። ልብ አንጠልጣይ ፊልሞች እያየን ነፍሳችንን እያንጠለጠልናት እኮ ነው። አይገባንም። የሚሰራው ቀመር በጣም አደገኛ ነው። ተማሩ፣ ቤተክርስቲያንን ወቁ፣ ቤተክርስቲያንን አገልግሉ። አትሽሹ ወጣቶች። የት ነው የምትማሩ? ሰንበት ትምህርት ቤት ካልተማራችሁ የት ነው የምትማሩት? የኔታ ጋር ካልተማራችሁ፣ እግዚአብሔርን ካላወቃችሁ የት ነው የምትማሩ? ተማሩ፣ እወቋት፣ አገልግሏት፣ እየተሳተፋችሁ ኑሩት። እንደገና አቅኑት፣ እንደገና አቀጣጥሉት። ኦርቶዶክሳዊነት በዓለማዊነትና በዘመናዊው ዓለም ውስጥ ይቆያል። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን።